ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን እንዴት ከረማችሁ? የዛሬው ፕሮግራማችን በሰዓቱ ተገኝተን እኔና ሰይድ አሊ ከዚህ ቀደም በምርጫ ቅድመ ምርጫ የነበሩ ሂደቶችን ስናይ ነበረ። ዛሬ ደግሞ ከምርጫ ማግስት ላይ ሆነን ምርጫችን በሰላም ተጠናቆ በዛ ላይ አንዳንድ ጉዳዮችን ለማየት ወደናል። ከዛ በፊት መላው ኢትዮጵያን እንኳን ደስ ያላችሁ። ሰይድ እንኳን ደስ ያለ። ምርጫችን በሰላም ተጠናቋል። በርካታ ሂደት ውስጥ አልፈን ነው እዚህ የደረስነው። እዚህ ስንደርስ በቀላል መንገድ የተመጣበት አይደለም። ከእንኳን ደስ አላችሁ በላይ ነው። ይሄ በጣም ደስ የሚል ነገር ነው። በዚህ እንግዲህ አያይዘን የምናነሳቸው ጉዳዮች ምንድናቸው? በምርጫው ዕለት ታዛቢዎች የአፍሪካ ህብረትና ኢጋድ ምን አሉ የሚለውን እናነሳለን። ከምርጫ በኋላ የተሳተፉ ፖለቲካ ፓርቲዎች እነ ትብብር ለኢትዮጵያ እነሱስ ምን አሉ የሚለውን እናነሳለን። በምርጫው ሂደት ውስጥ የህዝቡ ተሳትፎ በምን ያህል ነበር የሚለውን እናነሳለን። በምርጫው ዕለትና በዋዜማው የተከሰቱ አንዳንድ ጉዳዮች እናነሳለን። እንግዲህ ዛሬ በደስታ ውስጥም በከፊል ባሉ ችግሮች ላይም ለመወያየት ነው ወደዚህ የመጣነው። ከሁሉ አስቀድመን እንግዲህ በሰላም መጠናቀቁ እኛ ብቻ አይደለንም። አፍሪካ ህብረትና ኢጋድም በሰጡት መግለጫ ኢትዮጵያን ልትኮሩ ይገባል፣ እንኳን ደስ ያላችሁ የሚል መልእክት አስተላልፈዋል። በዚህ ዙሪያ የእኛን ሀሳብ አስተያየት፣ አንዳንድ ጉዳዮች እናነሳለን። ሀሳብ አስተያየታችሁን ስጡ። ላይክ ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛችኋለን። እኔም እንኳን ደስ አላችሁ ማለት እፈልጋለሁ። በምስራቅ አፍሪካ ያልተለመደ የቴክኖሎጂ ክስተትም ነበረ። ምርጫ በቴክኖሎጂን ያካተተ ነበረ። የተወሰኑ በጣም ትንሽ ችግሮች ነበሩ። እነሱም ደግሞ በጊዜ ሲቀረፉ ነበር። ምርጫ ቦርድ በጣም አክቲቭሊ ሲንቀሳቀስ ነበረ። በራሱ ነገሮቹን ሃንድል ሲያደርግ ተመልክተናል። ብዙ በጎ ነገሮችን ታዝበናል። እዚህ ደረጃ ላይ የደረስን አልመሰለንም ነበር እና አሪፍ ደረጃ ላይ ነው ያለነው። የጋራ የፖለቲካ ፓርቲዎች ምክር ቤትም በየክልሎቻቸው በፌደራል ደረጃም አሳታፊ ዲሞክራሲያዊ ምርጫ ተደርጎ እንደነበር፣ እንዲሁም ደግሞ ህዝባችንንም እያመሰገኑ ያለበት ሁኔታ ነው ያለው። ከኛ በላይ አሁን ከነሱ ነው የሚጠበቀው። እነሱ አሁን ሲወዳደሩ የነበሩ እጩዎቻቸውን ያቀረቡ ፓርቲዎች ስለሆኑ ነገሩ በቀጥታ ይመለከታቸዋል እና እነሱ ራሳቸው እያመሰገኑ ነው ያሉ። ህዝቡ የነበረውን ክስተቶቹን፣ ብርዱን፣ ፀሐዩን ችሎ እስከ እኩለ ሌሊት ከዛም አልፎ ድምፄን ሳልሰጥ ወደ ቤት አልመለስም በማለት ቁርጠኝነቱን አሳይቷል። ይሄ ደግሞ የሚያሳየን በየጊዜው የሚከሰተውን እንዲሁም ደግሞ ስጋት የሚፈጥርበትን የጠመንጃ ነገሮችን በጣም እንደጠላ እና ከዚህም በኋላ መቀጠል ያለበት እንደዚህ አይነት ተግባር እንጂ በየጫካ የሚሯሯጡ የዛ ቡድን አካላት የሚባሉ አይነት ሰዎችን መስማት እንደማይፈልግ እና ሁሉም ነገር በዲሞክራሲያዊ መንገድ በሰላማዊ መንገድ ከሱ ድምፅ እንዲወስዱ እና ድምፁን አግኝቶ ያሸነፈ መንግስት ሆኖ እንዲቀጥል እንጂ ደም የሚያፋሱ እና የተለያየ የጠላት ተላላኪ የሆኑትን አካል ለመታገስ ዝግጁ እንዳልሆነ ያሳየበት ክስተት ነው። እውነት ነው። እኔም ዛሬ እንግዲህ በዚህ ርዕሰ ጉዳይ ላይ ከዚህ ቀደም ሁላ ስንሰራ እንደነበረው ልንዳስስ የፈለግነው ነው ጉዳይ ምንድን ነው? ከምርጫው በፊት የነበሩ እኛም በፕሮግራማችን ስናነሳ የነበሩ ጉዳዮች ነበሩ። እነኚህ ጉዳዮች ምንድን ናቸው? ህዝቡ በሰላማዊ መንገድ ይበጀኛል የሚለውን ፓርቲ እንዲመርጥና ያንን ምርጫው እንዲያደርግ ነበረ የእኛም ፍላጎትና የእኛም ፕሮግራም የነበረው፣ ከዚህ ቀደም የነበረው ፕሮግራማችን ማለት ነው። ከጠበቅነው በላይ ነው እውነት ለመናገር። ይሄ ህዝብ በጣም ምስጋና የሚገባው ህዝብ ነው። በማንኛውም አይተህ ከሆነ ኢትዮጵያ ህዝቡን በፈለገች ሰዓት ሁሉ
በህዳሴ ግድብም ብትል ከዚህ ቀደም አንድነታችን ነው አድዋ ላይ የተመዘገበውን ድል ብትል ይሄ መተባበራችን አንድነታችን ይሄ አልበገር የምትለው ነገር በዚህ ምርጫ ላይ የሚያሳዩት ነው የደገሙት ያህል ነው የተሰማኝ። ለምን ብትል ማስታወሰሽ ከሆነ የሰሜኑ ጦርነት ላይ የምዕራባውያን የተለያዩ አካላት ጣልቃ ገብነትን ለመቃወም ያሳየው በአንድነት ያሳየው መከላከያን በመደገፍ አገርን በተጎዳች ሆኖ የጊዜ ሁሉ ይሄ ህዝብ አንድነቱን የሚያሳይበት ጊዜ ነው እና ይሄንን ያልነው ለምንድን ነው? ከምርጫው በፊት የነበረውን ነገር ስንዳስስ ከምርጫው በፊት የኢትዮጵያ መንግስት እንዳይኖራት ሲሰራ ነበር። እውነት ለመናገር ሰላማዊ የምርጫ ሂደትም እንዲደረግ አይፈለግም ነበር። ያን ሁሉ የተሰበረበት ሁኔታ ነው ያለው። ያ በጣም ልብን የሚያሞቅ በጣም ደስ የሚል ክብር የሚገባው ህዝብ ነው ይሄ ህዝብ ብለን ነው የምንለው። ምክንያቱም በዛ ሁሉ ፕሮፓጋንዳ ውስጥ በዛ ሁሉ የተለያየ እንትን ውስጥ ፍላጎቶች ውስጥ ህዝቡ ማንንም ይምረጥ ማንም የሚፈልገውን ለመምረጥ በጠመንጃ ሳይሆን በሰላማዊ መንገድ ነው መሆን ያለበት የሚለውን ሰብሮ የወጣበትን ሁኔታ ነው የምታየው። በተጨባጭ ማንንም ፈልግ በሰላማዊ መንገድ ብቻ በምን ያህል ልክ በአማራ ክልል ሲያስፈራሩት እንደነበረ የምናስታውሰው ነው። በኦሮሚያም ሸኔ የሚባለው በምን ያህል ልክ ሲያደርግ የነበረውን ነገር የምናስታውሰው ነው። ግን በተጨባጭ መሬት ላይ ደግሞ የታየው ነገር ከዛ በፍጹም የማይገናኝ በዝምታ ውስጥ እነኛን ጽንፈኝነትን ምን ያህል እንደሚቃወሙና ምን ያህል እንደማይፈልጉ ያሳዩበት ሁኔታ ነው ያለው እና ይሄ ነገር ምን እንደሚያሳየው ኢትዮጵያ ህዝብ ጽንፈኝነትን ሳይሆን በሰላማዊ መንገድን መኖርን መምረጥ። ሌላ ደግሞ አይተሽ ከሆነ እንደገና በአዲስ መልክ የኢትዮጵያውያንነት ስነ ልቦና ተነሳስቷል። ኡሁሩ ኬንያታ የቀድሞ የሪፐብሊክ ኦፍ ኬንያ ፕሬዚዳንት የነበሩ አሁን ደግሞ በአፍሪካ ህብረት ጥላ ስር የታዛቢዎች ቡድን መሪ የነበሩ ትናንትም ከትላንት ወዲያም በምርጫ ቀንም ሲናገሩ እንደነበሩ ኢትዮጵያውያን በራሳችሁ በመንግስታችሁ ሊኮሩ ይገባል። ምርጫ ቦርድ በጣም ዲሞክራሲያዊ በሆነ መንገድ ምርጫው እንዲካሄድ አድርጓል። በጣም የሚመሰገን ነገር ነው። ለአፍሪካም ብሩህ ተስፋ ነው የሚሆነው ይሄ ነገር ሲል ነበር እና እንደገና ስነ ልቦናችን ቀድሞ የነበረ ስነ ልቦናችን እንደገና እንዲነሳሳ አድርጓል እና ኢትዮጵያ በዚህ ጉዳይ ለአፍሪካ ሁሌ ተምሳሌት ናት። በአድዋ ድል ብትመለከት ይሄ ያለመገዛትን በቀኝ ግዛት ያለመገዛትን የነፃነት ምሳሌ ናት። ከእንደገና ሁለተኛውን ደግሞ ስታይ የኢትዮጵያን ችግር በኢትዮጵያ መፍታት የሚለውን የፕሪቶሪያን ሰላም ስምምነት ብታይ በአፍሪካውያን የተካሄደ በራሳቸው የአፍሪካን ችግር በአፍሪካ መፍታት ጠቅላይ ሚኒስትሩ በእንደዚህ አይነት እንትን ያላቸው ናቸው። ዛሬም የእኛም ምርጫ ይሄን 2018 ምርጫ ስትመለከት የኢጋድ እና የአፍሪካ ህብረት ናቸው ሲታዘቡ ሲመሩ የነበረው። ይሄንንም የአፍሪካን ይሄ በኢሮፒያን ላይ ጥገኝነት ሳይሆን የራሳችንን ችግሮችም ይሁን የራሳችንን ስራዎች በራሳችን የመፍታትና የመስራትን ባህል እያሳዩ የመጡበት ሁኔታ ነው ያለው። እንግዲህ እዚህ ውስጥ እኛም መርጠናል፣ አይተናል። ከማየትም በላይ በየሀገሩ ያሉትንም ምርጫዎች ስንመለከት ነበረ። እነኚህ ምርጫዎች በምን ያህል ሰላማዊና በምን ያህል ዲሞክራሲያዊ ሁኔታ እንደተካሄደ እንግዲህ ዓለም የመሰከረበት ሁኔታ ነው ያለው። እዚህ ላይ አውሮፓ ህብረት አይተህ ከሆነ አውሮፓ ህብረት ኖርዌይ ሁሉም መግለጫውን አውጥተዋል። እንደግፋለን የተካሄደው ምርጫ ዲሞክራሲያዊና ፍትሃዊ እንደሆነ አይተናል፣ ተመልክተናል። እንኳን ደስ ያላችሁ የሚል መግለጫ እያወጡ ነው ያሉት። እዚህ ላይ በጉጉት እንጠብቃለን። እና አሁን እንግዲህ እኛ ውጤቱ ደርሶን አይደለም ማንም ይመረጥ ማንም፣ ግን እስካሁን የነበረው ሰላማዊ ሂደት በጣም አመርቂ በጣም ደስ የሚል ሂደት እንደነበረ ነው እኛ አሁን እያየን ያለ ነው። ሌላው ነገር ደግሞ ምንድነው ያየሁት መረጃ በምርጫ ቦርድ ተፈናቃዮች ባሉበትና አንዳንድ የመከላከያ ካምፖች
እሱ ምርጫ እንደሚካሄድ ያም እንደሚቀጥል ነው እየተነገረ ያለው። ስለዚህ ኢትዮጵያ በዚህ ረገድ እንዳሸነፈች እንደመረጠች የራሷን መንግስት ከመንግስት አልባነት የሚመኙላትን ሳይሆን ህዝቡ ሰላማዊና መንግስት እና በህግ የምትመራ ሀገር እንደሚፈልግ ያሳየበት ሁኔታ ነው። ይሄ ትልቅ የድል ቀን ነው። እዚህ ላይ እንግዲህ የተመለከትናቸው በምርጫ ዕለት በጣም በርካታ ደስ የሚሉ ነገሮች አሉ። ከለቅሶ ተነስቶ ይመጣ አለ፣ ነፍሰ ጡር አለ፣ አራስ አቅፎ ይመጣ አለ፣ ታማሚ ሆነው ድምፄ ዋጋ አላት ብለው በምርጫው ላይ የተሳተፉ ዜጎች አሉ። ይሄ ቀላል አይደለም። የሚያሳየን ነገር ምንድን ነው? በጣም ትልቅ አዛውንት ሽማግሌ ለምን ይመርጣሉ ሲባል የሚጠብቀኝ መንግስት ያስፈልገኛል ብለው የመለሱበት መንገድ አለ። ያ ማለት ያለ መንግስት ሀገር በሽፍታና በህገወጥ በጫካ በሚቀመጡ ታጣቂዎች እንደማትመራ እና መንግስትና ህግ ለኢትዮጵያ እንደሚያስፈልጋት ስለሚያምኑ ከ90 ዓመት በላይ ያሉ አዛውንቶች ጭምር በዚህ ምርጫ ላይ የተሳተፉ ናቸው። እውነት ኢትዮጵያን በጣም ያኮራሉ። በጣም ደስ የሚል የተለየ ቀን ነው። እኔም ሌላ የታዘብኩት ነገር ብዙዎቻችን እንናገራለን፣ በተለያየ በሶሻል ሚዲያ በስትሪም ሚዲያ እንናገራለን። ህዝቡ ግን በተግባር ነው ያሳየ ሰላም እንደሚፈልግ፣ በትጥቅ የሚንቀሳቀሱትን እንደሚቃወማቸው፣ እንደማይፈልግ፣ በሰላማዊ መንገድ ብቻ መንግስት ሊኖረው ይገባል ብሎ እንደሚያምን በግልጽ ነው በተግባር ያሳየ። ሌላ ደግሞ እኔ የታዘብኩት በአዲስ አበባ ከሌሊቱ እስከ 9 ሰዓት በጣም የሚገርም ብርዱ ጨለማው እንዴት አይፈሩም? ከተማው በዚህ ልክ ሴፍ ናት ማለት ነው እያልን ነበር ሁላችንም። እና ህዝቡ በከተማቸው እንዴት እንደሚኮራ ኮንፊደንሱ በራሱ ማንም አይነካኝም ከተማዬ ነው ብሎ እና ስጋት በስጋት የሚያደርጉትን ተላላኪዎች ለሊት 8 ሰዓት ድረስ ሰው ተሰልፎ ድምፄ ዋጋ አላት ብሎ ማንም ሳያስገድድ በፍላጎት በምርጫክ በዛ እንቅልፍህን አጥተህ እዛ ጋር መቆም ምን ያመላክታል? ይሄ በጣም ትልቅ። በዛ ላይ ደግሞ ታዛቢዎች ባሉበት ማንም ያስገድደው አይችልም። አልፈልግም ብሎ መመለስ ይችላል። በሀገራችን አያስቀጣም እንደዚህ አይነት ነገር እና ይህ ትልቅ ክስተት ነበር። ይሄ ማለት ሂደቱ ላይ ምንም እንከን አልተገኘም ማለት አይደለም። ትንሾች ነገሮች ነበሩ። ያን ደግሞ ምርጫ ቦርድ እስከ መሰረዝ የደረሰ የምርጫ ጣቢያዎች አሉ። እንደዚህ አይነት ትክክለኛ የሆኑ እርምጃዎች ሊቀጥሉ ይገባሉ። አጭበርባሪዎቹን በማጋለጥ ሰላማዊ ሂደቱን ሊያጠናክር ይገባል። በዚህ ልናመሰግናቸው እንወዳለን። እንደዚህ አይነት ተግባራት ሊቀጥሉ ይገባል። ሌላ የኢጋድ ታዛቢዎች የቡድን መሪ የነበረችው ሲምፖዚ ዋንድራ በምስራቅ አፍሪካ እንደዚህ አይነት ምርጫ አይቻላል፣ ዲሞክራሲያዊ ነበር፣ አሳታፊ ነበር ስትል ነበር እና እሷ አሁን ዩጋንዳዊ ናት። በዩጋንዳ በትጥቅ የሚንቀሳቀሱ አካላት እንዳሉ ምናምን አንሰማም በብዛት። ግን እንደዚህ አይነት ዲሞክራሲያዊ የሆነ ምርጫ ተደርጎ እንደማይታወቅ ግልጽ ስታደርግ ነበር እና በቴክኖሎጂ የተደገፈ እንደዚህ አይነት ምርጫ አይተን አናውቅም። ችግሮች ሲፈጠሩ መረጃዎች ኤክስቼንጅ የሚደራረጉበት ፍጥነት በጣም ይገርም ነበር ስትል ነበር እና ይህ ሁሉ አድናቆት የመጣ ከስራ ነው፣ ስለተሰራበት ነው። ምርጫ ቦርድ ሰርቶበታል። መንግስት ደግሞ ገለልተኛ አድርጓል። ራሱን አስፈላጊ ነገሮችን ካቀረበ በኋላ ራሱን ግን ገለልተኛ አድርጓል እና በዚህ ምክንያት መንግስትንም ልናመሰግን እውነት ነው። በዚህ በሰላማዊ መንገድ እንዲካሄድ እንግዲህ ጠቅላይ ሚኒስትሩም ከመረጡ በኋላ በሰጡት ቃለ መጠይቅ ላይ ይሄ ምርጫ እንዳይሳካ በየከተማው ቦምብ ስንለቅም ነበር ሲሉ ነበር። በዚህ አጋጣሚ የኢትዮጵያ መከላከያ ሰራዊት፣ ፌዴራል ፖሊስ የሚሆን ሌሎች ታጣቂ ኃይላቶች በየደረጃ ያሉት በጣም ምስጋና ይገባቸዋል። ይሄ በቀላልና እንዲሁ በዋዛ ሳይሰራ የመጣ አይደለም። ህይወትም ዋጋም ተከፍሎበት ነው። ቀን ከሌሊት ተሰርቶበት ነው። ባወሩት ልክ ያልተሳካው ጸጥታ ኃይሉ ስለሰራ ነው። ባይሰራ ኖሮ እንደተባለውም ምርጫውም አይካሄድም። ኢትዮጵያም መንግስት አልባ የምኞታቸው ይሳካ ነበረ። በዚህ አጋጣሚ እኛም ምስጋናችንን እናቀርባለን። ትልቅ ስራ ነው የተሰራው። በተመኙት ልክ ያልሆነው
ስለተሰራ ነው እና ይሄንን እንደዚህ ካየ ነው በጣም ደስ በሚል ሁኔታ ካየ ነው። በምርጫ ማግስት ደግሞ ምንድነው የሰማነው? ከትላንትና ነው ትብብር ለኢትዮጵያ የሚባለው ለኢሃፓ ያሉ እነሱ ምንድነው ብናሸንፍም ባናሸንፍም ምክር ቤት አንገባም የሚል መግለጫ አውጥቷል። ይሄ ቡድን ትንሽ አስቂ ነው የምንልበት ምክንያት ምንድነው? ታስታውስ እንደሆነ ከምርጫ በፊትም በጣም የተለያየ መግለጫ ያወጣሉ፣ በየቀኑ ይለዋወጣሉ፣ ሪሊ በመግለጫው ይጓዛሉ የሚለው አንዱንም በመግለጫው የተጓዙት ነገር የላቸውም። ባይዘ ያልከው ከሚጠፋ የወለድከው ይጥፋ የሚባል አባባል አለ። በቃላቸው ተገዝተው አያውቁም። ላይክ ሰልፍ እናረጋለን፣ ሰልፍ አላረጉም። ያደራሽ እናረጋለን፣ የሆነ ደስ ሲላቸው ምርቅን ብለው የሚሰጡት መግለጫ ነው የሚመስለው። የሆነ አካል ከኋላ ሆኖ የሚሰጣቸው እና እነሱ ራሳቸው አንድ አይነት ቲም ሆነው ሳይሆን ኢሃፓ ነው ከመሃል እየበጠበጠ ያለው። የትብብሩ የምርጫ ጉዳይ እኔ የሰጡትን መግለጫ አላውቅም ይላል። እነሱ ደግሞ በግላቸው ከዚህ ላንሳተፍ እንችላለን፣ ከምርጫው እንወጣለን፣ ሂደቱ ላይ አንሳተፍም ይላሉ። አንዴ አመጽ እንጠራለን ይላሉ። የተለያየ ቦታ ሲረግጡ ነበር የከረሙት። ፋይናሊ ቅዳሜ እናሳውቃቸዋለን በምርጫ መቀጠል አለመቀጠልን አሉ። ቅዳሜውንም አላሳወቁም፣ በዝምታ አልፈው ምርጫ ላይ ሲመርጡ ታዩ። ለምሳሌ የአይፖ ጸሐፊ ሚስጥረ ፎቶዬን እንዴት ስመርጥ ታሳያላችሁ ብላ በጣም አብዳ ፎቶዋን እንዳስወረደችላ ተሰምቷል። ይሄ በጣም የሚያስቅ ነው። በሚስጥር አይደለም አንተ ወደ አደባባይ ወጥተህ ለዚህ ህዝብ እሰራለሁ ብለህ እስከሰራ ድረስ ፎቶዬ ለምን ስመርጥ ታየ ብለህ ማቅረብ የለብም፣ መናገር የለብም። ይሄ የሆነው ለምንድን ነው? እነኚህ ሰዎች በራሳቸው የሚጓዙ አይደሉም። ከዚህ ቀደም እንዳነሳ ነው ውጪ ካሉት ኃይላቶች ጋር ኢትዮጵያ መንግስት አያስፈልጋትም ከሚሉ ኃይላቶች ጋር ነው የሚሰሩት። ከነልደቱ ጋር አይተህ ከሆነ ሚዲያው ራሱ የሚማከሩበት ቦታ አለቃው መሳይ መኮንን እኮ ነው የሚመስለው። የፓርቲው ዋና ኃላፊ ቀርቦ መሳይ እሱን የሚያናግርበት መንገድ ራሱ መሳይ ጋዜጠኛው አለቃው ነው የሚመስለው። ከፍ ዝቅ አድርጎ ነበር ሲናገረው የነበረው። ውሳኔያችን ነው ብሎ እንኳን ደፍሮ ሊናገር አልቻለም አቶ አብርሃም እንኳን። እዚህ ላይ ይሄ ሰው እንደዚህ በዚህ ልክ ከተናገረ ምናልባት አለቃ ሆኖ ያልከውን ነገር ካልፈጸምክ እሱን እንኳን ፖላይት ሆነ ነው እንጂ የምታናግረው እናንተ ለአቅመ ፖለቲካ ያልደረሳችሁ ምናምን በጣም ሲዘረጥጠው ነበር የተመለከት ነው። ዛሬም እንግዲህ ከምርጫው በኋላ ብናሸንፍ እንኳን ወደ ምክር ቤት አንገባም ማለት ምን ማለት ነው? ይሄ ህዝብ ምናልባት መርጧቸው ከሆነ እኮ ለሊት 8 ሰዓት ድረስ በዛ ድቅድቅ ጨለማ በዛ በብርድ እንቅልፉን አጥቶ ምናልባት ቢመርጣቸው እንኳን ለድምጻችሁ ዋጋ አንሰጥም ነው። እንደዛ ነው። ስድብ ነው። ለህዝቡ ንቀት ነው። ህዝቡን በብርድ ከስመቱ በኋላ በፀሐይ ምን ማለት ነው? ይሄ ሁሉ ሂደት አልፎ ይሄ ነገር ይመስለኛል እንደሚመረጡም እያሰቡ አይደለም። ቢኮዝ በቃላቸው የሚገኙ አይደሉም፣ ይወሸክታሉ። የላቸውም ከስድብ ውጭ ያቀረቡትም ነገር የለም። ከምርጫ በኋላም ከምርጫ በኋላም ያው የሽብር ነገር የመንዛት ነው ይመስለኛል ሂደታቸው። ይሄ ትንሽ ፈገግ ያደረገን ነገር ነው። እኔም ደግሞ የገመትኩትና በራሴ አንደርስታንዲንግ ያየሁት ነገር ትላንትና ነው አለ ያወጡት። ትላንትና ያወጡት ምርጫ ግን እኮ ዛሬ ሐሙስ ነው፣ ትላንት ረቡዕ ነው። ከመክሰኞ ጀምሮ ነው ይፋ መደረግ የተጀመረው ውጤቱ ማለት ነው። እና ውጤቱን በየቦታው በቀላሉ ማወቅ ይቻላል። እና ይሄን ካዩ በኋላ ህዝብ ራሱ የሚመርጠንም ህዝብ የለም አልተመረጡም መሰለኝ። እና እንደዚህ አይነት ነገሮች ይመረጣሉ ብለን የማናስብበት ምክንያት ምንድን ነው? ሲጀመር የሸጡት ሀሳብ የላቸውም ከስድብ ውጭ። ሲቀጥል ደግሞ እንዳየኸው ነው ህዝብ ማለት በደንብ ነው የሚያይክ። ልክ ጽንፈኛው እያስፈራራው ወጥቶ እንደመረጠ ሁሉ እዚህ ጋር ምን እያደረክ ነው የሚለው ማን ነው የሚበጀኝ የሚለውን ማን ነው የተሻለ ሀሳብ ያመጣልኝ የሚለውንም ያ ያለ ህዝብ እሱ ነው። ስለዚህ በዛ ልክ የሸጥነውም ሀሳብ የለም የሚገዛንም የለም። ስለዚህ ቀድመን እንደዚህ እንበል
የሚል አይነት መግለጫ ነው የሚመስለው። ዞሮ ዞሮ ኢትዮጵያ በሰላም የመረጠችበት መንገድና እንደው አገላለጻቸውን ራሱ እኮ ካየሽ የጨበራ አፍሪካ ህብረት ያደነቀው ዩሮፕ ህብረት ያደነቀው መቀመጫቸውን እዚህ ያደረጉ አምባሳደሮች ኢጋድ ያደነቀው ጨበራ ይላሉ። የትኛው ጣቢያ ላይ ነው? በቁጥር እና በማሳያ ጭምር ነው። የሆነ ነገር እኮ ስትከስ ራሱ እዚህ ጋር እንደዚህ ነው ማሳያው ይሄ ነው ብለህ ያቀረቡት አንድም ነገር የለም። ልክ እንደ ትላንትን ነው ዝም ብሎ ለምርጫ እንትን ላይ ብልጭልጩ ኮስሞቲክሱ ብለው ሲሳደቡ እንደነበረው ዛሬም የጨበራው የሚለውን ቋንቋ መጠቀም ነው እንጂ ፈለጉት ከዛ ይዘለለ ኢንፍራስትራክቸር ዓለም የሚያደንቀውን ከዛ ይዘለለ አሁን ደግሞ እዚህ ጋር እንደዚህ አይነት አጋጥሞናል። ለዚህ ክስ አቅርበናል አላሉ አይተህ ከሆነ ሌሎቹን ፖለቲካ ፓርቲዎች አይተህ ከሆነ እነ ኢዜማ በዚህ አጋጣሚ ሊመሰገኑ ይገባል። ለሀገር ግንባታ ለዲሞክራሲ ሂደቶች ሁሉም አልጋ ባልጋ ሆኖ በአንድ ጀንበር የሚሰራ ነገር የለም። ላለው ሂደት ግን እውቅና መስጠት መቻል ትልቅ ነገር ነው። ይሄ ፓርቲ ሰላማዊ መንገድን ስትመርጥ ጉድለቶችን አብረህ ተመካክረህ የምትፈታበትን መንገድ ትመርጣለህ። ችግሮችን ተወያይተህ ትፈታለህ። አይተህ ከሆነ የውጭ ሚዲያዎች አንዳንድ የውጭ ሚዲያዎች እንኳን የሆነ ነገር ሊያንቋሽሹ በሚፈልጉ ሰዓት ኢትዮጵያን ሕዝብ ፍላጎትና የዲሞክራሲ ልምምዳችንን ያጠለሸ አይነት መግለጫ ነው ያወጡት፣ ተቃውሞ ነው ያወጡት። እና ይሄ እንደዚህ አይነት ፓርቲዎች በእውነት ለሀገር ያላቸው እንትን ከምናየው በላይ የሆነ ነው እና እነሱም በዚህ አጋጣሚ ምስጋና ይገባቸዋል። በቃ ስናጠቃልል ነገሮቹን ካየሽ የግብፅ ተላላኪ የሆኑ አካላት በግልጽ የምናውቃቸው የሚታጠቁ የሚያስታጥቁ አካላትን ብዙ እንቅስቃሴዎች ነበሩ። አንዳንድ አካባቢ ላይ ጥቃት ለመፈጸም የሞከሩም አሉ። አንዳንድ ኤሪያ ላይ ደግሞ የተሳካላቸው ቦታ አለ። እውነት ነው። አሁን በዚያው አጋጣሚ ሳላነሳ የማላልፈው ነገር በአርሲ ለተፈጸመው ነገር በጣም እናዝናለን። ወገኖቻችንን ነፍሳቸውን በአጸደ ገነት ያኖርልን። ይሄ ነገር በዚሁ አጋጣሚ እንግዲህ ብናየው መቼ ነው የተፈጸመው ይሄ ነገር ብለን ስንል የምርጫው ዋዜማለት ነው የተፈጠረው። የምርጫው ዋዜማለትና በማግስቱ ነው የተፈጠረው። ህዝቡ ድምጹን የሚሰጥበት ሳይት ላይ እና ይሄ ከዚህ ቀደም እንግዲህ እዛ አካባቢ ተወላጅ የሆነው አቶ ጀዋር መሐመድ ይሄ ምርጫ እንዲደናቀፍ በርካታ ስራዎች ሲሰራ እንደነበረ እናውቃለን። በዚህ ጉዳይ ደግሞ ምንም ሀሜት ሳይሆን በግልጽ በአደባባይ በሚዲያ አየር ላይ ያለ ነገር ነው። እኛ አካባቢ ክርስቲያኖች ቀና ቢሉ በሜንጫ አንገታቸውን እንላቸዋለን የሚል ንግግሩ ላይ ያለው ሰው ነው። ይሄ ሰው እንግዲህ ይሄ ምርጫ በሰላማዊ መንገድ እንዲያልፍ የጸጥታ አካላቶች በየቦታው ነው የሚበተኑት፣ ይበተናሉ። የጸጥታ መሳሳት አለ እዛ ጋ የነበረ ነው እና ይህን አጋጣሚ በመጠቀም የእሱ ቼኖች የፈጸሙት የጭፍጨፋ እና የቤተ ክርስቲያን ማቃጠል በጣም ልብ የሚሰብር ነገር ነው። በዚህ እንዳዘነ ሰው ሆኖ ደግሞ መንግስት እንትን እንዳለ አይነት ነገር በየደቂቃው ይፖስታል። ሪሊ ጀዋር ለክርስቲያን አዝኖ ነው ወይስ መንግስት ቤተክርስቲያንን በማቃጠል እና ክርስቲያንን በመግደል ምን የሚጠቀመው ነገር አለ? በተለይ በዚህ ሰዓት በጣም ማለት ከእውነት የራቀ ማንም እንደው አይምሮ የታመመ ሰው እንኳን ይሄ ማገናዘብ የሚያቀተው ጉዳይ አይደለም እና አቶ ጀዋር ያው በዛ አካባቢ የተማረበት አካባቢ ነው፣ አገሩ ነው፣ ቼና አለው። እንደተባለው እንግዲህ የሸኔ የኦሮሚያ ክልል ኮሚኒኬሽን ቢሮ በገለጸው መሰረት የሸኔ ኃይሎች ናቸው። ያው ጀዋር ደግሞ በግልጽ ከነሱ ጋር ያለው ግንኙነት አለ። ፕላስ አገሩ ነው። አንድም ቀን ኮነናቸው ማያቅም ድርጊታቸው። ቢያንስ እኮ አሁን ይሄንን ነገር ለመንግስት አሳልፈ እንደዚህ ከምትል ከዚህ ብታወግዝ የተሻለ ነው የሚሆነው። ቢያንስ ሰብአዊነት ራሱ ተሰምቶ ቢሰማው በሰው በንጹሃን ዜጋ ምንም በማያውቁት በሰው ህይወት ቁማር መቆመር ምንም ፖለቲካ አይደለም። ይሄ የተመኙትንም የወንበር የሚያሰጥ አይደለም። በቃ ንጹሃን መቅጠፍ የሆነ ህሊና ቢስ ስትሆን እንስሳነት፣ አውሬነት፣ ሰይጣናዊነት ነገር ነው እንጂ መንግስትንም
ከቦታው አያንገዳግድም፣ አይታሰብም። በዚህ መንግስት አይንገዳገድም። እሱም ይሄንን ስላስደረገ መጥቶ ቦታውን አይዘው። ግን ንጹሐን ሁል ጊዜ በዚህ ሁኔታ መቀጠፋቸው በጣም የሚያሳዝን ነው። የአንድ ሁለት ቀን ጩኸት ሳይሆን ሟች እና ዘመዶች ቤተሰቦች የእድሜ ልክ ሀዘናቸው ነው። ለንጹሐን እንደዚህ አይነት ስራ ባይሰራ በጣም የተሻለ ነው። እንግዲህ የኢትዮጵያ መንግስት ሰላማዊ ምርጫ አድርጓል። ከዚህ በኋላ የሚቀጥለው እንግዲህ በተጨባጭ እነዚህን ሽብርተኞች የሚያስታግስበትና ህዝብ ሰላም የሚሆንበትን መንገድ ያስተካክላል ብለን እናምናለን። እንግዲህ የክልሉ ኮሚኒኬሽን እንዳለው ከ25 ጀምሮ ቦታው ታጣቂዎች ተልከው መከላከያ ማይቲንግ ሄዶ ሰላም እንደሆነና መግለጫው ራሱ አይቼዋለሁ። ከቦታ ሆኖ ነው የኦሮሚያ ክልል ኮሚኒኬሽን ኃላፊ ኃይሉ ከቦታ ሆኖ ንግግር ሲያደርግ አይቼዋለሁ። እና እንደዚህ አይነት አፋጣኝ እርምጃ መውሰዳቸው አሪፍ ነው። በጣም የጠፋ ህይወት ነው የማይመለሰው እንጂ ሌላ ነገር ይተካል። እንደው በሚበልጥ ነገር ሊተኩት ይችላሉ። በዚህ ደግሞ አይታሙም። ፕሬዚዳንት ሽመልስም በአሪፍ ይሰራሉ። ግን መንግስትም ደግሞ አሁን ከዚህ በኋላ ትኩረቱን ማድረግ ያለበት በተለይ አሁን በዚህ ክረምት ላይ መስከረም ላይ አዲስ መዋቅር መጥቶ ወይ ደግሞ ያሸነፈ ፓርቲ መንግስት እስኪመሰርት ኃላፊነቱ ሙሉ በሙሉ የሚይዘው አሁን በስልጣን ላይ ያለው መንግስት ስለሆነ ነገሮቹን በትኩረት ማየት እና የጸጥታ ክፍተት ያለበት ኤሪያ ላይ በጣም በትኩረት መሰራት ያለበት ለዜጎች ጥብቅ የሆነ ጥበቃ ሊደረግ የሚገባ ሰዓት ነው። በየቦታውን የሚንቀሳቀሱ እንትኖች ሊኖሩ ይችላሉ። ደም የጠሙ የጠላት ተላላኪ የሆኑ ንግዳቸውን በዚህ የሚያጣጥፉ አካላቶች አሉ። በጣም ግልጽ ነው እና ጥንቃቄ ሊደረግ ይገባል። ዜጎቹም ደግሞ ባሉበት ለመንግስት አካላት መረጃ በመስጠት እንዲሁም ደግሞ በመንግስት መዋቅር ውስጥ ተሰግስጎ ዜጎቹን የሚያባላ እሱ መንግስት በጣም ሊሰራበት ይገባል። ዜጎቹም ሊጋፈጡት ይገባል። ተደብቆ በጎሳ በሃይማኖት ራሱን እንዳያቆይ ሊያጋልጡት ይገባል። በሆነ ሲስተም እንትን ማለት አለባቸው እና ዝም ሊባል አይገባም። ለመንግስትም በዚሁ ጥሪያችንን እናቀርባለን። ዜጎቹም ዝም ማለት የለባቸውም። ታጣቂዎች የሚታወቁ ናቸው፣ ይመለሳሉ ብለን ተስፋ እናደርግም። ሜቢ ከስር ከስር ያሉት እውነት ትግልም እውነት መስሏቸው የተቀላቀሉ በየጊዜ ይገባሉ። ምንም የሚመሩት አካላት ሌላ ተልእኮ ነው ያላቸው። እውነት ነው። ይሄ ታጣቂ ቡድን እኮ ንጹሐንን ሲገል ኦልሬዲ የተዋረደ ነው። እነኚህ ታጣቂዎች ደግሞ በዚህ 7ኛ ምርጫ ላይ ህዝብ ምን ያህል እንደማይፈልጋቸው አሳይተዋል። ከነሱ ጎን እንዳልሆኑ አማራ ክልል ብትል ኦሮሚያ ክልል ብትል በፍጹም ከነሱ ጎን እንዳልሆኑ በሰላማዊ መንገድ እንደሚፈልጉ ህዝብ ተሰልፎ አሳይቷል። ያ ማለት እናንተን አንፈልጋችሁም፣ በፍጹም እኛ አንፈልግም የሚል መልእክት ነው ህዝቡ ያስተላለፈው። አደሴም ታይም ደግሞ ገለህ አይደለም የምትመረጠው፣ ጨፍጭፈ አቃጥለ አውድማ አይደለም። ይሄ የፖለቲካ ዓላማ ነው እንዴ? ንጹሐንን መግደል፣ የእምነት ተቋማትን ማውደም እኮ አያስመርጥም። ተፈላጊነትን እንዲጨምር አያደርግም። አላስፈላጊ እንደሆንክ ነው በድርጊታቸው የሚያሳየው። ስለዚህ እውነትም የፖለቲካ ዓላማ ኖሯቸው ሳይሆን እነኚህ ኃይላቶች ምልካቸው አካል አለ። አዎ ያንን የማስፈጸምና ህዝብን ሰላም የመንሳትና የውድቀት መንገድን የመከተል ነው። እንግዲህ መንግስት በዚህ ላይ ጠንከር ያለ እርምጃ ይወስዳል ብለን ተስፋ እናደርጋለን። ብዙ ኦፕሬሽኖች ይሰራሉ። እርግጠኛም ሆኜ ደግሞ ጥሩ ነገር ይኖራል ብዬ የማምነው ለምንድን ነው ልክ ምርጫ ቦርድ ፍትሃዊ ሆኖ በነፃነት እንደሰራ ሁሉ ያ ተቋም እኮ በቀላል አይደለም የተገነባው። ሌሎቹም ተቋማቶች ከትላንትናው ይልቅ ዛሬ የተሻለ ተገንብተዋል። እነኚህ ተቋማቶች ስራቸውን በአግባቡ ሰርተው ከመንግስት ውስጥ ሆነውም ደግሞ ከነኚህ ከማይረባ ነፍሰ ገዳይ ጋር የሚሰሩትንም አካል አጽድቶ መንግስት ወደ ተሻለ የህዝብ ሰላምና መረጋጋት እንመጣለን ብለን ተስፋ እናደርጋለን። እንግዲህ የዛሬ ፕሮግራማችን ያው በእንኳን ደስ ያለ እንደጀመርነው ሁሉ ደስ ብሎናል። ዘረኝነት፣ ጽንፈኝነት የተዋረደበት አንገቱን የደፋበት
የኢትዮጵያ ጠላቶች በሙሉ አንገታቸውን የደፉበት ያፈሩበት እናደርጋለን ብለው የተነሱበትን ነገር ሁሉ ሳያደርጉ ገንዘባቸውን ለሽብር ያፈሰሱትን ሁሉ ከንቱ የቀሩበት ምርጫ ነው። በጣም ደስ ብሎናል። እንግዲህ ኢትዮጵያችን እንዲሁ በሰላም እና በደስታ እንድዘልቅ ተስፋ እናደርጋለን። የዛሬው ይሄን ይመስል ነበር። ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። እናመሰግናለን።